እንዴ የስልክ ዋልፐሩ እኮ ቤትና መኪና የሆነ ሰው ቃል እውነት ነው። የእህቶቻችንን ስልክ ጋላሪ ስትከፍት ምን አይነት ቀሚስና ጫማ እንዳለ ታውቃለህ? ምን ይመስላል? የእውነት ራስን መታዘብ ነው ያለብህ። እና ቃለን እኮ ተኝተህ እኮ ስለ ሹራብ ስታስብ እኮ ነው የምታድር። ያን ጫማ ምናምን እንደዚህ መኪና ቢኖረኝ ከዛ ጂ ፕላስ ምናምን ይሄ እኮ ነው ቺዝ የሚያደርግ። ስለ ወንድሙ መዳን የማይጨነቅ ሰው ድኗል ብዬ አላስብም እሱ ራሱ ይላል። እና አንድ ክርስቲያን ስለ አንድ ክርስቲያን መዳን ወይም ስለ ነፍሱ ሲኦል መግባትና ገነት መግባት መጨነቅ ከሚያቆም ፀሐይ ብርሃኗን መስጠት ብታቆም ይሻላል። ያን ያህል ቫልዩብል ነው። ፀሐይ ብርሃኗን መስጠት ብታቆም ይሻላል። እቺን ጥቅስ ነው የሚያውቃት እንጂ ከዛ በፊት ያለውን ስቶሪ አያርቅም። ባለጸጋ መንግስተ ሰማያት ከሚገባ ግመል በመርፌ ቀዳዳ ቢያልፍ ይቀላል። በዛ በፊት እኮ መጥቶ እንድድን ምን ላድርግ ብሎታል እኮ ያ ባለጸጋ። ትእዛዛቴን ጠብቅ፣ ኧረ ትእዛዛትን ስጠብቅ ኖር ያለው እንግዲያውስ ያለን ሁሉ ሽጠህ ተከተለኝ ሲል መጽሐፍ ቅዱስ እንዴ ያ ሰው ብዙ ንብረት ነበረውና እያዘነ ሄደ። ከዛ ነው ባለጸጋ በቃ መግባት አይቀልም የተባለው። ለባለጸጋ ከባድ ነው የተባለው ለመሰለ ከእግዚአብሔር በላይ ገንዘቡ ስለሚወድ እና ደግሞ ፈርስት እኔ እንደውም አንድ ሰው ቢዝነስ ሊጀምር ሲል ቆይ ከገንዘብ በላይ እግዚአብሔርን ወደዋለሁ ብሎ ነው መጠየቅ ያለበት። ይመጣል ይሁን አንተ መስክር ነህ። ሰው ሐስል ካረገ የሰው ልጅ አቅሙ ምን ላይ ደረጃ እንደሚሆን አንተ መስክር ነህ። ሰው በደንብ ከሰራ ኤለን መስክ የማይሆንበት ምንም ምክንያት የለም። ቢሊየነር ማትሆንበት ምንም ምክንያት የለም። እሱ ለሰው ልጅ የተቻለ ነገር ከባዱ ነገር ከዛ ቢሊየንስ ዶላር በላይ እግዚአብሔርን ተወደዋለህ እንዴ ምን እና ቃለን እኮ ተኝተህ እኮ ስለ ሹራብ ስታስብ እኮ ነው የምታድር። ያን ጫማ ምናምን እንደዚህ መኪና ቢኖረኝ ከዛ ጂ ፕላስ ምናምን ይሄ እኮ ነው ቺዝ የሚያደርግ እንዴ የስልክ ዋልፐሩ እኮ ቤትና መኪና የሆነ ሰው ቃል እውነት ነው። የእህቶቻችንን ስልክ ጋላሪ ስትከፍት ምን አይነት ቀሚስና ጫማ እንዳለ ታውቃለህ? ምን ይመስላል? የእውነት ራስን መታዘብ ነው ያለብህ። ከጌታ ከመድኃኒት ከመቤታችን ስላድኖ በላይ የቀሚስና የጫማ እንትን ያለው ከዚህ በላይ ምን አለ? ሰው አንድል ማድረግ አትችልም። እግዚአብሔርም ሲጠብቅ ነው። በጣም ከታገልከው ግን ይተዋል። ይሄ ነው ማለት በጣም ሐስል ካርክ ይሄ አለ አይደል በቃ ለቀቀኝ ምናምን ካልክ ኦኬ ለፍላጎትህ ይሰጣል። እኔ እግዚአብሔር እንደው ለምኞታችን አሳልፎ አይስጠን። ይሄ ትልቅ ጸሎት ነው። ለምኞቴ አሳልፈህ አትስጠኝ እንደማለት የተመኛሃትን ነገር ያሳያል። መውጣት የማትችልበት ደረጃ ላይ ደርሰህ እግዚአብሔር ከምን ሲጠብቅህ እንደነበር ይገባል። በሁለቱም መንገድ ይገባል። ታግሰህ ከጠበቅክ ማለት የጠየቅከውን ነገር ሳይሰጥህ ታግሰህ ከጠበቅክ የሆነ ጊዜ ያሳያል ከምን እንደጠበቅህ። ያኔ ግሬትፉል ትሆናለህ። ጭቅጭቅ አድርገህ ከተቀበልከው በኋላ በቃ እንደፈለግኩን ብሎ ከሰጠ በኋላ ከሆነ ጊዜ በኋላ ከምን ሲጠብቅህ እንደነበር ምን አለ ባልሰጠኝ እንድትል ያደርጋልና ስለዚህ ትክክለኛው ጸሎት ምን ይመስልሃል? እንደ ፈቃድህ እንድኖር ዳይ ጌታ ሆይ አንተ ሁሉን ታውቃለህ። ግን ደግሞ እኛም ደግሞ ፈቃድ አለን። አዎ እኛም ደግሞ ፈቃድ አለን። በፈቃዳችን ደግሞ የምናደርገው ነገር እግዚአብሔር ፈቃድ ይሁን እግዚአብሔር የሚወደው ነገር ይሁን ደግሞ ብዙ ጊዜ ደግሞ አናውቀውም። ተገልጧል። እኔ እግዚአብሔር ጽፎታል መጽሐፍ ቅዱስ በጣም ቅዱስ ኤፍሬም ሶራይ ውዳሴ ማርያምን የደረሰው ምን እንደሚል ታውቃለህ? ጸሎት ከእግዚአብሔር ጋር መነጋገር ነው አይደለም እግዚአብሔርን ማናገር ነው። እግዚአብሔርን እያነጋገርከው አይደለም እግዚአብሔርን እያነጋገርከው ነውና ጠዋት ጸልየህ ማታ መጽሐፍ ቅዱስ ማታነብ ከሆነ ተናግረህ ብሎ ሊጀምር ሲል ተተው ይሄድክ ነው በቃኝ ማለት ነው። አውርተህ ማለት ልክ እግዚአብሔር ላይ ራስ ቆይ በምን ይመልስልህ ታዲያ ምን እያረክ ነው? በምን ይንገርህ? እውነት እስኪ አንተ ስብከት አዳምጠህ የህይወትን ጥያቄ መልስ አታገኝ። አንተ ጸሎት አድርገህ አንተ ሱባኤ ይዘህ እግዚአብሔር ስላንተ ጉዳዩን ይፈቅደዋል አይፈቅደውም የሚለው ነገር በጣም ኮቪስ ነው። ቤተክርስቲያናችን በደንብ ታስተምረው የንስሐ አባትን ጸሎት አድርግ፣ አንድ ሳምንት ጸሎት አድርግ፣ ሱባኤ ግባበት፣ ያዝበት። እግዚአብሔር ሆይ ግን በጣም ወሳኙ ነገር ልንገር፣ የእግዚአብሔር ፍቃድና የራሳቸው ፍቃድ አለ አይደል? አሁን የወይን ጠርሙስ ውስጥ ወይን አለ እንበል። እሱ ውስጥ ማር መክተት ከፈለክ የመጀመሪያው ነገር ወይኑን ትደፋዋለህ አይደል? ታጥበዋለህ ብርጭቆውን። ወይን እንዳይሸት ፀሐይ ላይ ታደርቀዋለህ። ከዛ ነው ማሩ የሚገባው። የራስህ ፍቃድ ውስጥ የእግዚአብሔርን ፍቃድ መክተት አትችልም። መጀመሪያው ኒውትራል ነው ወይ? አንድ ልጅ አንድ አባት ጋር ሄድና የሁለት ሴቶች ስም ጽፎ ጠቅልሎ ይሰጣቸዋል። ማን ማግባት አለብኝ ብሎ ግራ ተጋብቼ ነው ለሁለቱም ፍላጎት አለኝ ይላቸዋል። እሳቸው ባርከው ምን ብለው ሲሰጡት ሲያየው አንድን ሞክራለ ድጋሚ ምንም ቢመስሉ ያችን ይፈልጋታል ማለት ነው። በጣም በእርግጠኝነት የእግዚአብሔር ፍቃድ እየጠየቅኩ ነው የሚል ሰው የሆነ ፍላጎት አለው ለዛኛው ለራሱ ፍቃድ። ይቺ ልጅ እንዳገባ ጌታዊ ትፈልጋለህ፣ በቃ ያንተ ፍቃድ መሆን አለበት ምናምን ቢነጥቀው በነገራችን ላይ ያሱ ያማራል እግዚአብሔር። እንዴ እኔ መች
ባርክልኝ አልኩ እንጂ ምናምን እና ኒውትራል ነህ ወይ መጀመሪያ የእግዚአብሔር ፍቃድ ከመጠየቅ በፊት ጉዳዩን ከማወቅ በፊት አንተ ኒውትራል ነህ ወይ ሄደህ አባቶች ጋር ወይም ደግሞ ሱባኤ ስትጸልይ ይህን አርግልኝ ሳይሆን አንተ የምትፈልገውን አድርግ የምር ከልብህ አምነህ ነው እሱ የሚያደርገው ነገር እንዲህ በቃ ፈልገህ ነው ይህን ማወቅ አለብህ ካልሆነ ባይዘ አይሳካልህ እና ኒውትራል መሆንን ማረጋገጥ ጸሎት መጸለይ ከዛ ንስሐ አባት በንስሐ አባት ይነግርሃል እግዚአብሔር በመጽሐፍት ይነግርሃል በብዙ ነገር ፈቃዱን ገልጧል በታክሲ ጥቅስ የህይወትን ጥያቄ ይመልስልህ ይችላል እግዚአብሔር በነገራችን ላይ በማይረባ ያሬድ በትዳር እንዴ ትል የተናቀችው ትል የሁሉም ሰው ቅድም እንዳልኩ ቅዱስ ጳውሎስ በብርሃን ስስ ምንም በማይረባ በብርሃን በመረብ በአሳ በሁሉም ነገር እግዚአብሔር ይመልሳል ጸልይህ ግን ዞር ማለት የለብህም ነው እና ቼዝ ታደርጋለህ አንተ እግዚአብሔርን ፍቃድ ለማወቅ የምር ቼዝ ታደርጋለህ ቁጭ ብለህ ታስባለህ እኔ እግዚአብሔር በየቀኑ አስተማሪ ነው ብዬ አምናለሁ ማታ ገብቶ ግን እግዚአብሔር ለመስማት ደግሞ ምን አስተማሪኝ ብሎ ማሰበኝ አድርሻው እግዚአብሔር በየቀኑ ይናገራል በእውነት ታክሲ ውስጥ ስልክ የሚያወራ ሰው የሚያወራው ነገር ሰምተህ እኮ ልትለወጥ ትችላለህ ካገባህ ኖቲስ ካረከው ካንተ ነው መሰለኝ የሰማሁት በጣም ብዙ ቦታ ተጠቅማታለሁ ሬድ ካር ኖቲስ የሚባለው ቲዮሪ ይገርመኛል በቃ ለምንድን ነው ከዛ በኋላ አሁን አንድ ሰው እንደው ለኦዲየንሱ ግልጽ እንዲሆን በቲሸርት እናስበውና ዛሬ ስንት ቀይ ቲሸርት ያደረገ ሰው አይተሃል ቢባል አያስተውለው ነገ ግን በእያንዳንዱ ቀይ ቲሸርት 500 ብር ሰጣለሁ ብትለው የአንድ ቀይ ቲሸርት ዋጋ 500 ብር ሆነ ማለት እግዚአብሔር አስተማሪ ነው ብሎ የሚያምን ሰው ቁንጭ አይነቅም በእውነት የእግዚአብሔርን ቸርነት ይገርመዋል ይደነቃል በቃ ሰውን እንደዚህ ታደርገው ዘንድ ሰው የሰው ልጅ ማን ነው ይላል በአንተ ፊት ልክ እንደዚህ ቁንጫ ነን እኮ አየ ላይፍ ሌሰን ብታስበውና የእግዚአብሔርን ፍቃድ ማወቂያ መንገዶች በጣም ብዙ ናቸው እኛ ግን እውነቱን ለመናገር ያንተን ፍቃድ ስለሚነካብህ ነው ይኖር የምታደርገው ሳይገልጥልህ ቀርቶ አይደል እንጂ እንደውም ዲፕ ዳውን እናውቀዋለን ባለፈው አንድ መጽሐፍ ላይ ያነበብኩት ነበር ይሄን ነገርና ይሄ ኃጢአትንም ኃጢአት የሚያደርገው ነገር ማወቃችን ነው አንዱ ስለ እንትን አይደለም በእርግጥ ለካህናት አባቶቻችን ሳናውቅ በስተት ይላሉ ሳናውቅ በስተት ያወቅን ደግሞ በድፍረት የሰራው ኃጢአት ይባላልና አብዛኛውን ነገር ግን ስህተት እንደሆነ እናውቀዋለን ይነግረናል በሆነ መንገድ ውስጣችን ይነግረናልና አዳኔ ራሴንም ምን ሳረግ ይዟል መሰለኝ ወይ ጸሎት ያደረኩ ይሆን ነገር በቃ ይሄ ነገር እንዴት ያልመጣው ነው ዲፕ ዳውን አውቀዋለሁ ምን እንደሆነ ችግሩ ምን እንደሆነ ዲፕ ዳውን አውቀዋለሁ ምን መጋፈጥ እንዳለብኝ አውቀዋለሁ የሆነ ኮንፍሮንት ማድረግ ያለብኝ ነገር አለ ግን ከፍርሃት ይሁን ወይም ደግሞ ያን ነገር ሄዶ ከመጋፈጥ የሚመጣው አውትካም ምን እንደሆነ ካለማወቅ አንዳንዴ ደግሞ ሪአሹራንስ ትፈልጋለህ አው ልክ ነው እሱ ነገር ነው መባል ደግሞ ትፈልጋለህ አንዳንዴ ከዛ ይሁን ነው እንጂ አብዛኛው የምንሰራቸው ስተት ወይም ጥሩ ወይም መጥፎ የሚባለው ነገር እኮ እናውቀዋለን አይደል ይሄ ውስጣችንም ያለው ገት ፊሊንግ የምንለው ነገር በሳይንስም ይላሉ እዚህ ገታችን ላይ ያለው ኒውሮኖች አይ ቲንክ ወደ 200 ሚሊዮን አካባቢ የሚደርሱ ኒውሮኖች ያ ማለት አንድ ውሻ ጭንቅላት ነው እዚህ ውስጥ ያለው አንድ ውሻ ማሰብ የሚችለው ገት ፊሊንጋችን ፕሮሰስ ማድረግ ይችላል ያ ማለት ኢንቱዊሽን አለን በሆነ መንገድ ይሄ ነገር ልክ ነው ይሄ ነገር መጥፎ ነው ብለን ማሰብ ይችላል የሆነ ሰው ስራውን አቁሞ የሆነ ነገር መስራት እያሰበ ከሆነ ይነግረዋል በሆነ መንገድ ቆይ ታገስ ብሎ ይነግረው ይችላል በሆነ ነገር ደግሞ ምንም አትሰራም እኮ እዚህ በቃ ወጣ ምናምን ብሎ ደግሞ ይነግረው ይችላልና ያንን እኔ ኢምፕላንት ያደረገው እግዚአብሔር ነው ብዬ ነው የማስበው በሆነ መንገድ ያን ቁጭ ብሎ ማዳመጥ ራሱ የሚገርም ነገር ነው ህገ ልቦና ብለህ መጣረው ነው ቤተክርስቲያን ከተጻፈው ህግ በፊት ህገ ልቦና በርና አዳምና ሙሴ እኮ የሚመሩት ከሙሴ በፊት የነበሩ ሰዎች ከአስርቱ ትእዛዛት በፊት እኮ በህገ ልቦና ነው የሚመሩት ምን ክፉ ምን ጥሩ ነገር እንደሆነ ልቦና ያውቃል አንተ ገት ፊሊንግ ያልከው ያውቃል ተክሎብሃል የሰው ልጅ ውሃና እሳቱን ያውቃል ምንም ይፈጠር ያውቃል በነገራችን ላይ ግን ቀደም እንዳልኩ ሰው ራሱን ስላልካደ ራሱን የሚጠቅመው ነገር ሁሉ ቼስ ስለሚያደርግ ያንን ነገር ኢግኖር ማድረግ አይፈልግም የእግዚአብሔርን ድምጽ እስከመቼ ነው ኢግኖር የምናደርገው በጣም በብዙ መንገድ ተናግሯል ስለሚያጋጭህ ከራስ ጋር ቀደም እንዳልኩ ፔን ስላለው ብዙ ነገር ስለሚያከሽፍብህ መስማት አትፈልግም ዳትስ ዋይ እየሸሸን ያለው በጣም በነገር ላይ ከባድ ቶፒክ ነው ያነሳነው በተለይ ይሄ ከኢጎ ከጓደኞቼ ጋር ረጅም ጊዜ የምናወራበት ቶፒክ ቢኖር ይሄ ነውና ይሄ ኮንሺየስነስ የሚሉት አለ ዶክተር ጆርዳን ፒተርሰን እና ለነገሮች ኮንሺየስ መሆን ስትጀምር ከምንም በላይ ደግሞ ለነገሮች ሳይሆን ለራስህ ኮንሺየስ መሆን ስትጀምር የራስን አክሽኖች የራስን ንግግር ለምሳሌ ኢዩኤል እንደዚህ ያወራሁት ዳይሬክትሊ ስለኔ ህይወት እያወራ ከሆነ ፊት ለፊት እየቀጠቀጠኝ ከሆነ ምን ነው ይተሰማኛለሁ እየጠላሁት ነው በውስጤ አክሴፕት ያደረኩት ኮንሺየስ ሆናለሁ ለዛ ነገር የሆነ ሰው ጋር እያወራሁኝ ኖርማል ኮንቨርሴሽን እኮ እያወራ ነው ወይ ያሞገሰኝ ወይ ደግሞ ክሪቲክስ የሰጠኝ በውስጤ የሆነ ማስበው ነገር አለ ስለዛ ሰው ኦልሬዲ ፒክቸር እያደረኩት ነው እና ይሄ
ኮንሺየስ ስትሆን ለምታስባቸው ነገሮች በጣም ነው ምን አይነት ክሬዚ የሆነ አይምሮ እንዳለን የሚገባህና ይሄ ኢጎይስ ዳይናሚ የሚል መጽሐፍ አለ። ለአብዛኛው ፕሮግረሳችን ለአብዛኛው በቃ ህይወታችን ሚዝረብል ብለን ለምናስባቸው ነገሮች በሙሉ ትልቁ ምንጩ ኢጎ ነው። እና ከአንድ አይ ቲንክ ዲያቆን በረከት ጋር ይመስለኛል ቁጭ ብለን እያወራን ከመቤታችን አልኩት ከመቤታችን አይደለም እንደው መረ ከክርስቶስ ነው እንጂ ክርስቶስ ምድር ላይ መጥቶ ካለ እኔ በቃ ክርስቶስ እንደ ሰው ይገርመኛል። ስለ እንደ ሰው እንዴት ነው አምላክ መሆኑ ሳይሆን ሰው መሆኑ በራሱ ይገርመኛል። እና እሺ በጣም እንደዛ አይነት ሰው ከሆነ ከክርስቶስ የምንማረው አንዱ ትልቁ ነገር ምን ይመስላል እየጠየኩት ነው። ሌላው ነገር ሁሉ ቢቀር ትልቁ ነገር ምን ይመስላል አልኩት። ትህትና like humbleness። ከዛ ትንሽ ካወራንበት በኋላ እኔ ምን እያሰብኩት ነበር humble መሆን ኦኬ ኢጎ መስበር በጣም ትልቅ ነገር ነው ማለት ነው። በጣም ያ መንገድ ከባድ ነው። ያ መንገድ በጣም ከባድ ነው። እና ራስህን መያዝ እንደዛ አይነት ነገር ስታስብ ከእግዚአብሔር ጋር ስትታገል ራስህን መያዝ በጣም ፈን የሆነ ግን በዛው ልክ ደግሞ በጣም የሚያስፈራ ኤክስፒሪየንስ ነው። እና ሰው ቢሞክረው ብዬ እኔ ሪከመንድ የማደርገው ነገር ለባለፈው ያወራንበት ነበር ለ10 ደቂቃ ኦር ለሆነ ያህል ጊዜ አትሊስት ጸሎት የምናደርግበት ጊዜ ላይ የኔ ኤክስፒሪየንስ ነው ይሄ ለሆነ ያህል ጊዜ ምን እንደማስበው አክቹሊ ልክ የምጠይቀው ነገር ግን ሴንስ የሚሰጥ ነገር ነው። አንዳንዴ አሁን ጸሎቱ ዝም ብሎ እንትን ይሆናል። እንዴት ነው ጸሎቱን ተሸመደና ሰላም ለኪ የሆነ ዘብ ሰማያት ከዛ በኋላ ኢቭን ከሰላም ለኪ በኋላ እስከ አቡነ ዘብ ሰማያት የምትላቸው ነገሮች ከመደጋገባቸው የተነሳ የለንም እኮ ተቆም በፊት እናገለግል አንድ ዲያቆን ኢያሱ የሚባል ወንድማችን ነበርና ወዳሴ ማረግ እየደገም ሐሙስ ላይ ሲደርስ ነቃለሁ። እንዴት ነው እዚህ የደረስኩት ሳይገባና በዚሁ ወደ ጥያቄ ልግባለና ክርስትና ኤቭሪዴይ የሚኖር ህይወት ነው። ኤቭሪዴይ ኤክሰርሳይዝ የምታደርገው ነገር ነውና በዚህ በጣም ቢዚ በሆነ ወርልድ ላይ ማንም ሰው እንዳልከው ኢጎን ብሬክ ማድረግ ከቻለ እውነት ኤቭሪዴይ እግዚአብሔርን እያሰበ የሚኖር ከሆነ እኔ ፐርሰናሊ ያምንበታለሁ እዚህ ምድር ላይ ሆኖ በጣም መጥፎ ሚዝረብል የሆነ እንትን ሊያሳልፍ አይችልም በቃ እግዚአብሔርን ካየ። ምክንያቱም ለሰው ሊመስል ይችላል እሱ ያለበት ሲቹዌሽን መጥፎ እንደሆነ ግን ውስጥ ያለው ነገር እሱ ነው የሚያውቀውና እንዴት አንድ ሰው በዚህ ቢዚ በጣም በሆነ ወርልድ ላይ እንዴት ኤክሰርሳይዝ ሊያደርገው ይችላል ከእግዚአብሔር ጋር መኖር? the first thing is environment። በቃ environmenትን አስተካከል። እኔ ሌላ ነገር ውስጥ መግባት አያስፈልግንም ብዬ አምናለሁ። so environmenትን ካስተካከለ ከዛ በኋላ ያለው ነገር ይገባዋል ቀስ እያለ። ሰንበቴት አንድ environmentታችን ነበረችኛ ተጽዕኖውን ታውቀዋለህ። ወደድክም ጠላህም ሳትፈልግ ትያዛለህ አንተ። እና ከማን ጋር ነው እየዋለን ያለ ነው? ምንድነው ስራ ቦታ ያለው? ምንድነው የምታየው? ምንድነው የምትሰማው? ታትስ ዋይ በቃ ሁሉም ነገር ኢንፍሉዌንስ ይደረግበታል። የሰዎች ባይዚ ሰው ኢንፍሉዌንስ እንዲያደርግ ነው የተፈጠረው። ያንን ግላስ ግን ሰብረህ እስክትወጣ ድረስ ቢያንስ አብሮህ የሚታገል ሰው ያስፈልጋል። በተለይ ደግሞ ጓደኞቻችን። እኔ ጓደኛ ላይ ያለን አመለካከት በጣም መቀየር አለብን። በቃ ባልንጀራ ነው እጅህን ጎትቶ ወደ እግዚአብሔር መስጠት በነገራችን ላይ እና ከማን ጋር ነው እያልክ ያለው? the best question is ማን ነው አጠገብ ያለው? ማጓደኞችህን ንገረኝ አንተ ማን እንደሆንክ እነግርሃለሁ ይባል ይላል። በቃ አንተ ልክ ሳይንሱ እንደሚለው 5 ሰው አጠገብ ያለው 5 ሰዎች ማለት አንተ ነህ ማለት ነው። ከቢሊዮነር ጋር የሚውል ሰው ቢሊዮነር ላይሆን አይችልም። ማይንድሴቱ ምኑ ሁሉ ነገር እንደዛ ነው የሚሆነውና መታቸው ሰዎች አሉ አይደል? ጎረቤትህ ለምሳሌ ምናምን ቅድም እንዳልኩ ኢጎን በቃ መስመር የሚጀምረው ከዛ ነው። ቅድም ትትናስተ ነበር the best point እሱ ነው። በቃ ትሁት መሆን አለበት። ትሁት ሆነ ራስን ሰብረህ ለነዛ ሰዎች ራስን ለማስገዛት መጣር አለበት። ለቤተ ክርስቲያን ለስርዓቷ ኢጎ እኮ ነው ሰው ምንድነው እንደዚህ ማብዛት ምናምን ምንድነው በዚህ ልክ ጾም ማብዛት ምናምን ቀለሉ እግዚአብሔር እንደዚህ አይነት አምላክ ነው እንዴ ምናምን ይላል። ፍላጎቱ ስለሚገፋበት እኮ ኮምፎርቱን ስለሚነሳው ነው ስለሚጎትተው ነው ሰው እንደዚህ የሚለው። በጣም ብዙ ነገር how to be a sinner የሚል መጽሐፍ አለ። ሲነር ኦኬ በጣም ይገርም መጽሐፍ ነው። እና እሱ ላይ ከሚያስቀምጣቸው 3 ካራክተሮች አንዱ እሱ ሙሉ ኮንሰፕቱ ኃጢአተኝነታችን እንዴት እንረዳው ነው። እኔ ለማምጣት የፈለጉት አንደኛው ካራክተር ነው። ምን ብሎ እንደሚያስፈታቃል እሰራለሁ ምን እላለሁ ምናምን ጥሩ ሰው ነኝ ኃጢአት አልሰራም ምናምን የሚል ማንነት አለ። ከዛ ለምንድን ነው ሲኦል እንዴት መግባት እንዳለብኝ ለማወቅ ወደ ቤተክርስቲያን የሚሄደው ማለት ሲኦል በምን መንገድ እንደምገባ ለመስማት ለምን ይሄዳል ቤተክርስቲያን? ኦሬዲ አምኖ ተቀብሎት ማለት ነው እንደሚገባ ማለት በቃ ዝም ብዬ ልኑር ብሎ የሚያመሰዋል። በቃ በዚህ ልክ አንድ ያምኖ ቁጭ ብሎ የእሁዱን የምኑ ነገር እነዚህ ስርዓቶቹ ምናምን መገፋት ምናምን ይቀርሰዋል። በጣም በቃ በዚህ ልክ ማካበድ ምንድነው ምናምን የሚል ሰው እንደውም አንዴ የሲኦል ነገር ስታነሳ ምን ላይ እንደሰማሁት ሁሉ አላውቅም። አይ ቲንክ አንድ መምህር እያስተማረ ነው መሰለኝ ከእናንተ መሀል እንትን የሚገባ ሲኦል የሚገባ
እና ገነት የሚገባ ሲባል ገነት የሚገባ ላይ እጁን የሚያወጣ የለም ሁሉም ሰው የሚገባ ላይ ነው የሚያወጣው እና እኔም ራሴ ነው እዛ ነው የተመለከቱት በጣም ገርሞኝ እኮ ነው አሁን ስታነሳው በዚህ ልክ ነው የተቀበልነው አምነህ ተቀበለህ እንጂ ኃጢአተኝነታችን የምንቀበልበት አስፔክት ልክ አይደለም እሱ ሌላ ኢሹ ነው ግን በጣም ብዙ ድራይቭ አድርጎናል ሰው ቀድሞ ተስፋ ይቆርጥ ብሷል ኧረ እኔ እባክህ ምናምን የሚል ሰው እና ሄደህ ራስን ሀምብል ሆነ ለዛ በመንፈሳዊ ህይወቱ በመትቀናበት ሰው ራስን አስገዛ ጓደኛ አድርገኝ በለው አይከብድም ጓደኛ አድርገኝ ብሎ መጠየቅ ዳትስ ዋይ ቫልዩ ያለው ነገር እንደሆነ የምታውቀው ለዛ ጧት ቤተክርስቲያን ስትሄድ ቀስቅሰኝ በለው መጀመሪያ ኢንቫይሮንመንትን ለመቀየር ሞክር በቃ በጣም ኢንፍሉዌንስ የሚደረግብህ ሆነ ኦኬ መቀየር እንደምትፈልግ ንገራቸው ብቻህን አይደለም መነሳት ያለብህ እንሂድ ባካችሁ ቤተክርስቲያን በል ሪፊውዝ የሚያደርጉ ከሆነ አንተ ብቻህን ውጣ ተነጥለህ ውጣ የሆነ ቀን ተሰኖ ማድረግ የምትችልበት ጊዜ ስትደርስ ትመለሳለህ ወደ እነዚህ ሰዎች በጸሎት እያሰብካቸው ግን ውጣ በቃ በጣም ኢንቫይሮንመንታችን ማስተካከል አለብን ያ ነው ድራይቭ ማድረግ ራስን ታገኘዋለህ ገዳም ዝም ብሎ ከሚያዘወትር ጓደኛ ጋር ስትውል የሆነ ሰዓት ራስን በየቀኑ ጸሎት የሚያደርግ ሰው ስንክሳር የሚያነብ ሰው ገድል የቅዱሳን ገድል የሚያውቅ ሰው ምናምን ሆነ ትቀራለህ አታውቀውም ምን አይነት ተጽዕኖ እንደመጣብና በጣም ወሳኙ ነገር ሰው ኢንቫይሮንመንቱ ማስተካከል ነው ሰንበቴት ግቡ ወጣቶች በቃ እኔ የምለው ይሄንን ነው አይኑ ለሰንበቴት ያለው አስፔክት አሁን በጣም ብዙ ሰው ጥሩ አይደለም ምናምን እና ሰይጣን ምን ይስራ ምን ሰርቶ ይብላ ይሄን እንድታስብ ካላረገ ምን ያርግ አንዳንድ ሰው ቤተክርስቲያን ገብቶ እንደዚህ ኃጢአተኛ ከመሆን አረ ከውጪ ይሻላል ይላል ሰው እንዴት ነው ሐኪም ቤት ውስጥ ገብቶ በሽተኛ ከመሆን እዛ ውጪ ሆኜ በታመም ይሻላል አምቡላንስ እኮ ላይ ኖር ይችላል አደርስ ይችላል የመዳን እድል ያላቸው በነገራቸው ላይ ቤተክርስቲያን ውስጥ ያሉ ሰዎች ናቸው ምንም ክፋታቸው ይብዛ ስጋው ደም ፊታቸውን ይፈተተው እነዚህ ሰዎች በአንድ እርምጃ ይቀድመዋል በቃ ይሄንን ማወቅ ቅዱስ ዮሐንስ ወንጌላዊ ከእናቱ ጋር ሆኖ ነበር ክርስቶስ የሚከተለው ጴጥሮስ ደግሞ ከሩቅ ነበር የሚከተለው አሁን ያላቸውን ቫልዩ እናውቃለን አይደል ሲወራ ጌታን ስለመውደድ ሲወራ ማን ሜንሽን እንደሚደረግ እናውቃለን ፈርቶ ከሩቅ መስቀሉን ፈርቶ ህመሙን ፈርቶ ነው ከሩቅ ሲከተል ብራ አዋጣም ከሩቅ መከተል ቤተክርስቲያን እና ቀረቡ ግቡ ራሳችሁን በየሆነ ማህበር በየሆነ ኮሚኒቲ ክበብ ራስን በቃ አጥር አርገው የሆነ ማህበር ዘክር በየወሩ ሰፈር ውስጥ ካለ ቀስ ብለህ ሰንበቴት ግባ ቀስ ብለህ አብነትን ተማር አንቺም እንደዛ አድርጊ በዛ ልክ ነው በቃ ሰው ኢንቫይሮንመንት ስታከር ሲመጣ ራሱን ድራይቭ ያደርጋል ሰው ብቻውን ለመታገል ሲሞክር ነው ለመዳን በጣም የሚዘገየው ሳበኝ ካንተም በኋላ እንሮጣለን ይላል መጽሐፍ ቅዱስ ጌታን ሲጠይቀው ሳበኝ አለ ሮጣለሁ አይደለም ይለው እንሮጣለን ነው ሶ ይዘህ የምትሮጠው ሰው አለ እነዛ ክርስቶስ እየሳባቸው ባይነ የምታያቸው ሰዎች እጅን በቃ እንዲሰጡ ለምናቸው ይዘው እንዲሮጡ ወደ እግዚአብሔር ማለት ነው አይ ቲንክ ክርስትናም ደግሞ ያንተን ነው የህብረት ነው አዎ በህብረት ነው የሚሆነው ሁሉም ነገር እኔነት ይያልኳን ነበር if you are not saved I'm not saved ነው አሁንም ልድገምልህ ቅዱስ አፈወርቅ ስለ ወንድሙ መዳን የማይጨነቅ ሰው ድኗል ብዬ አላስብም እሱ ራሱ ይላል እና አንድ ክርስቲያን ስለ አንድ ክርስቲያን መዳን ወይም ስለ ነፍሱ ሲኦል መግባትና ገነት መግባት መጨነቅ ከሚያቆም ፀሐይ ብርሃኗን መስጠት ብታቆም ይሻላል ያን ያህል ቫልዩብል ነው ፀሐይ ብርሃኗን መስጠት ብታቆም ይሻላል ግዴታ ነው ብቻህን የምትወርሰው መንግስተ ሰማያት የለም ብቻህን የለም ባህታውያን ምናምን ብትለኝ እነሱ ምን ያህል ለዚህ ሀገር እንደሚጸልዩ አንተ አታውቅም ለአንተ እዚህ ተኝተህ ለመተው ነው እዛ ራሳቸውን በበረሃ ሊያኖሩ ላሉት ባህታውያን ምን ያህል እንደሚጸልዩ አታውቅም ቀደም እንዳልኩ ነው በቃ ሰው ውስጥ ያላገኘው ነው እግዚአብሔር የትም አታገኙ ክርስትና የህብረት ነው ሶ እዛ ህብረት ውስጥ ለመግባት ሞክር ምናምን ታውቀዋለህ እኮ የሰንበት ህይወትን ታውቀዋለህ ምን ያህል ድራይቭ እንደሚያደርግ አታውቀው አንተ ኮንሺየስ ሳትሆን ነው የሚቀይር ሙሉ ለሙሉ ኮምፕሊትሊ ኮንሺየስ ሳትሆን ወዴት እየሄድክ እንደሆነ ሳታውቅ ዘለህ የሆነ ሰው ራስን መድረክ ላይ እየዘመርክ ልታገኘው ይችላል ስጋው ደግሞ እየተቀበልክ ታገኘው በጣም ከባድ የሆነብህ እንዳገት እግዚአብሔር አብቅቶ ለዛ ልደርስ ይችላልና የመጀመሪያው ነገር ኢንቫይሮንመንት አስተካከል ነው ሌላ ሁሉ የምናውቀው ነው ብዙ መዘርዘር አይጠበቅብኝም ኢንቫይሮንመንት ውስጥ ከገቡ ታውቁታላችሁ ቀጣዩን ስቴፕ ራሱ እግዚአብሔር ግቢ ውስጥ መግባት ነው ግባ በቃ